የሚሰማ ጸሎት ምንድነው የሚለው ቅዱስ ዮሐንስ አፈወርቅ ይሄንን መሰረት አድርጎ 7 ነጥቦችን ይዘረዝራል። ጽድቄን ሰማኝ ያለው ለመሰማት የሚያበቃ ጽድቅ ምንድነው ብሎ ይናገራል። እየሰማችሁ እግዚአብሔር ሁላችን ጋር ይሁን። ምን ብሎ ይናገራል? ጽድቄን ጸሎት እንዲሰማ ከፈለክ የመጀመሪያው ትሁት ሰብእና ይኑር ብሎ ይናገራል። ቅዱስ ዳዊት እግዚአብሔርን ጠራሁት ሰማኝ ብሏል። ስለዚህ ምን ስለሆነ ሰማው? ትሁት በሉ። አንሰ እፄ ወአኮ ሰብ፣ እኔ ትል ነኝ ሰውም አይደለሁም ትቢያ ነኝ ብሎ ራሱን በማዋረዱ ለመሰማት ጸሎታችን እንዲሰማ የሚያደርገን የመጀመሪያው ትሁት ሰብእና ነው። ትሁት ሰብእና ማለት እኔ ኃጢአተኛ ነኝ፣ እኔ ዘማዊ ነኝ፣ አይገባኝም እያሉ መክበስበስ አይደለም። ትሁት ሰብእና ማለት የልብ መዋረድ ነው። የማን መዋረድ ነው? የምን መዋረድ ነው አልኳችሁ? ምን አላችሁ? የልብ መዋረድ። አንድ ሰው ይገርማቸዋል፣ መነኩሴ መሆን እፈልጋለሁ ብሎ ሲመጣ ከመንገዱ ላይ ቁምና አይደው አበምኔት እኮ ነው። ከመንገዱ ላይ ቁምና እኔ ዘማዊ ነኝ ስትል ዋልና አመነኩሳለሁ ብቻ ምንኩስናውን ላግኘው እንጂ እንኳን መንገዱ ላይ በእስክንድርያ ከተማ እየዞር እኔ ዘማዊ ነኝ እላለሁ። ይህ የልብ መዋረድ ነው። አባቴ እሰው ንስሐ ይስጡኝ እንጂ ለአደባባይማ ለምን ሳይል ዋናው መዳኔ ነው እንጂ ስለ ሰዎች ጥንቃቄ የምንጨነቀኝ ብሎ ራሱን ፍጹም የሚያዋርድ ነው። ጽድቁን በሰው የማይለካ ራሱን ከሰው ጋር የማያነጻጽር እየጸለየ ከማይጸልዩት ጋር ራሱን በማነጻጸር ራሱን እንደ ጸሎተኛ የማይቆጥር ባለመበደሉ ከሱ ብሰው በበደሉ ሰዎች እየተጽናና ራሱን የማይሸነግል ሰው ትሁት ሰብእና አለው ይባላል። ከቃሉ ጋር ናችሁ። ራሳችሁን አታነጻጽሩ። እኔ እውነቴን ነው። ጉዞ ገዳማት በሄዳችሁበት፣ ጸሎት በጸለያችሁበት፣ ማህበር ጸሎት በተገኛችሁበት፣ ምህላ ባደረሳችሁበት ባላደረሰው ላይ የማይመካ ልብ መያዝ ማለት ነው። እናንተ ጥቂት እንተፈጣፊ ጽድቆችን በማድረጋችሁ እንደዚያ በማያደርግ ሰው ላይ አለመፍረድ። በልብ አለመፍረድ። እየሰጣችሁ እናንተ በሚቀማ ሰው ላይ አለመፍረድ። እናንተ ሰው አልሳደብም እያላችሁ ሰው በሚገድል ሰው ላይ አለመፍረድ። እንዲህ ያለ ህሊና ነው ትሁት ሰብእና የሚባለው። በትክክል ያ ሰው ይበልጠኛል ማለት ነው። በድንግልና እየኖራችሁ ከማንም ጋር ከሚያመነዝር ሰው ጋር ራስን አለማነጻጸር፣ ዝም ማለት ነው። ትሁት ሰብእና የሚባለው ማንኛውም ነገር ሲደርስብን ይገባኛል ማለት ነው። ምክንያቱም ንስሐ ከማያስፈልጋቸው ከ99 ነገደ መላእክት ይልቅ ንስሐ በሚገባ በአንድ ኃጢአተኛ የሰማይ መላእክት ደስ ይላቸዋል ይላል። ስለዚህ ተመልከቱ፣ ካልበደለ ትዕቢተኛ ይልቅ የበደለ ትሁት ይበልጣል ማለት ነው። ሁለተኛው የመጀመሪያው ትሁት ሰብእና ነው። ሁለተኛው ደግሞ የተሰበረ ልብ ነው። እስኪ የተሰበረ ልብ በሉ። የተሰበረ ልብ ጸሎት እንዲሰማ ያደርጋል። አሁን ጽድቄን ሰማኝ ያለው ሁለተኛው ጽድቅ የተባለው የተሰበረ ልብ ነው። አለመበደል እንዳይመስላችሁ ነው። ጽድቄን ሰማኝ ካለማ እንግዲህ የጻድቃን ጸሎት የሚሰማ እኛ አይሰማም አይደለም። ቀጥሎ ያለ ደግሞ የተሰበረ መንፈሰ የዋህ ተመልክ ልበ ትሁተ ወመንፈሰ የዋህ ኢይሜንን እግዚአብሔር አለ። ትሁት ሰብእና የተሰበረ ልብን እግዚአብሔር አይንቅም ብሎ መዝሙር 50 ላይ ተናግሯል። የተሰበረ ልብን እግዚአብሔር አይንቅም። የተሰበረ ልብን ማለት ደግሞ ሁልጊዜ ኃጢአትን ማስታወስ ነው። የተሰበረ ልብ ማለት እግዚአብሔርን በደልኩት ማለት ነው። ተበዳዩ እግዚአብሔር ንስሐ ስትገቡ፣ አሁን እኛ የምንገባው ብዙ ጊዜ ንስሐ ያልገባችሁ ወይናችሁ ስለሚባልና ሲኦልን በመፍራትና የመንግስተ ሰማያት መግቢያ መስፈርት በማድረግ ነው እኛ ንስሐ እየገባን ያለን። ንስሐ ግን እንደዚህ አይደለም። ንስሐ ማለት በትክክል በደልኩ ብሎ ማሰብ ነው። ብዙ ጊዜ እያነበነበ የተሰበረ ልብ ከሌለው ሰው ይልቅ ምንም የማይናገር የተሰበረ ልብ ያለው ሰው ጸሎቱ ተሰሚነት አለ። ዝም ብሎ ወደ ኃጢአት መመልከት፣ ወደ ውስጥ መመልከት እግዚአብሔርን ማረፊያ ማግደቢያ አሳጣው። ሳኦል ለምን ተሰደደኝ? ሳኦል ለምን ታሳድደኛለህ አለው። አልያለ ከዋልኩበት ካደርኩበት አላሳድር አልከኝ እኮ ሳኦል አለ።
ቅዱስ ጳውሎስን እኔ የማሳድድህ አንተ ማን ነኝ? ወደ ቅዱስ ጳውሎስ ታሪክ በቀኝ አሁን ማለት እዚህ ላይ የምፈልገው እስከዚህ ነው። ለአሁኑ ትምህርታችን ሳኦል ለምን ታሳድደኛለህ? እግዚአብሔርን ከዋለበት አላውል ካደረበት አላሳድር ማለት ምን ማለት ነው? ቤተ መቅደስን ማርከስ ነው። እግዚአብሔርን ማሰደድ ማለት ነው። ኃጢአት መስራት ማለት እግዚአብሔርን ማሰደድ ለምን? ዓይናችን፣ እግራችን፣ እጃችን ከራስ ጠጉራችን እስከ እግር ጥፍራችን ያለው የእግዚአብሔር ቤት ነው። ኃጢአት ስንሰራ እግዚአብሔርን መቀመጫ ማሳጣት ነው ማለት ነው። ስለ ቸርነቱን ለመሳተፍ ይሰጠናል እንጂ ካሳ ሆኖ ንስሐ ተሰጥቶ አያውቅም። ከቃሉ ጋር ናችሁ። የተሰበረ ልብ የሚባለው ይህ ነው። ላንተ ምን እክስሃለሁ? ለአንድ ቀን ኃጢአቴ እንኳን በምድር ላይ መቆየት አይገባኝም ነበርክ ብሎ ቸርነቱን ስታስቡ እግዚአብሔር ለእኛ ያደረገውን እኛ ደግሞ እሱን የምናደርገውን ስታስቡ የተሰበረ ልብ ታገኛላችሁ። ለእኔ ብለህ ከሰማይ ወረድክልኝ፣ ተወለድክልኝ፣ መልክህን ሰጥተህ ፈጠርከኝ፣ አልሆነልኝ አለ። አትብላ ያልከኝን እንጨት በልቼ ጠፋሁ። አንተ ልትፈልገኝ መጣህ። ሥጋዬን ለበስክልኝ፣ ተዋረድክልኝ፣ ሞትክልኝ፣ ታሰርክልኝ፣ ቆሰርክልኝ፣ ተገረፍክልኝ፣ ተቸነከርክልኝ፣ ሞትክልኝ፣ ተቀበርክልኝ፣ ታመምክልኝ፣ ተናቅ፣ ተገፋ፣ እርኩስ ምራቅ ተተፋብህ። እኔ ግን ይህን ሁሉ ያደረግክልኝ ስትሆን አንዱን እንኳን ማድረግ ያቃተን ክፉ በደለኛ ባሪያ ነኝ ብላችሁ ስታስቡ እንባ ታገኛላችሁ። ብዙ ከምትናገሩ ጥቂት አልቅሱ። ሶስተኛው እንባ ያለው ሰው እግዚአብሔር ይሰማዋል። ማልቀስ እኔ እውነቴን ነው። በጣም ብዙ ዳዊት ድገሙ አትድገሙ ማለት ነው። ግን ከዚያ ይልቅ አንዲት እንባ ዋጋ አላት። የኃጢአትን ደብዳቤ የሚፍቀው ማልቀስ ነው። አልቅሱ። የእንባ ማምጫ መንገድ ልንገራችሁ። አሁን እኮ ሰው እኮ አያለቅስ። ጌታ ተቸነከረ ሲል ይላል፣ ይስቃል። አይደረስ እኮ ነው። እናንተ በሕማማት ያላለቀሰ አይን መቼ እንደሚያለቅስ ይወቁትም። እውነት ነው። ለማልቀስ የሚገኙ ምንድን ነው? የጸሎት እናት የእንባ እናት ጾም ናት። የእንባ እናት ማናት? በሉ እንጂ። እና ማልቀስ ያቃታችሁ ሰዎች ከኃጢአት መውጣት እንድንችል እናልቅስ። ለማልቀስ ደግሞ ምን ማድረግ አለብን ስትሉ እንራብ። ጌታ አንደኛ ቢያንስ በቀን አንድ ጊዜ እየበላችሁ ሳምንት ጾሙ። እስኪ ሳምንት ብትጾሙ እንባ ታገኛላችሁ። ያለ ወደ ማታ አካባቢ ዝም ብላችሁ ቤተክርስቲያን ቆማችሁ ጌታዬ ኢየሱስ ክርስቶስ ሆይ በፊት የምቆም ባሪያ አይደለሁም፣ ወደ ቤት የምትገባ የሚያደርግ ቤት የለኝም፣ በቃልህ እዘዝ፣ ልጄ ሆይ ንጻ በለኝ እነጻለሁ ብትሉ እንባው እርግፍ ብሎ ይመጣላችኋል። አሁንም ካላገኛችሁ ደግሞ ሌላ የራብ መንገድ ልንገራችሁ። እሁድ በልታችሁ ማክሰኞ በልታችሁ ሐሙስ በልታችሁ ቅዳሜ ብሉ እንባ ታገኛላችሁ። አንዲት ሴት ናት ከ215 ዓመት የግብፅ ባርነት በኋላ እግዚአብሔር ሰምቶ እስራኤልን ከባርነት እንዲያወጣ ያደረገች የራሔል እንባ ነው። እንባ ጉልበት አለው። የሚታይ ጸሎት ማለት እንባ ነው። አራተኛ ነው ቁሳዊ ነገሮችን አለመፈለግን። አጠራ አድርገው ሰባተኛው ላይ ላቁ። ቁሳዊ ነገሮችን አለመጸለይ። ቁሳዊ ነገሮችን አለመፈለግ ማለት ተመልከቱ፣ እንጀራ መብላት አለመፈለግ አይደለም፣ ወይም ልብስ አለመፈለግ፣ ወይም የተቃና ትዳር አለመፈለግ አይደለም። ሀብታም መሆን መፈለግም ኃጢአት አይደለም። ማንኛውም ነገር ልድረስበት ብላችሁ ታስቡ ነውር የለውም። ትልቁ ነገር ግን ያንን ነገር አሳካልኝ ብላችሁ አልጸልዩ። ለምን ነው? ተመልከቱ። ወበይንተ እብለክሙ ኢትተክዙ እንዘ ትብሉ ምንተ ንበል ወምንተ ንሰቲ ወምንተ ንትከደን እላችኋለሁ። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቁ። እስመ ዘንተ ኩሎ አሕዛበ ምድር ዘአፋ ያሐስስዎ። ይሄንንማ አሕዛብ ሲፈልጉት አለ ጌታ። ለመብላት ብለው መጸለይ፣ ለልብስ ብለው መጸለይ፣ ለውበት ብለው መጸለይ፣ የምቾት ሃይማኖትንማ አሕዛብስ ይዘውት የለ አለ። እናንተስ አለ ተመልከቱ፣ እናንተስ የሰማይ አባታችሁ ተመልከቱ የአምር ከመ ትፈቅዱ ዘንተ ኩሎ፣ ይህንን ሁሉ እንደምትፈልጉ የሰማይ አባታችሁ አስቀድሞ ያውቅላችኋል። ስለዚህ ይህንን ስጠኝ አትበሉ። እናንተስ መቅድመ ኩሉ እሱ መንግሥቱ ወጽድቆ፣ አስቀድማችሁ ጽድቁን መንግሥቱን ፈልጉ። ምን ማለት ነው መሰላችሁ? ሰላምን ከምትጸልይ የሰላሙን ባለቤት ፈልገው። እንጀራ ከምትለምን የእንጀራውን ባለቤት ለምነው።
ልብስ ከምትጠይቅ የልብሱን ባለቤት ፈልግ። ጤና ከምትጸልይ ጤና ሰጪውን ፈልገው። መድኃኒቱን ራሱን አግኘው ክርስቶስን። ልብስ ከምትጠይቀው ልብሱን ራሱን መድኃኒዓለምን መፈለግ ነው እና ቁልፉን ማግኘት ነው። የጸሎት ትክክለኛው መፍትሄ ይኸውላችሁ የምትፈልጉትን ነገር ለማሳካት የምትፈልጉትን ነገር መተው ነው። ሰምታችሁኛል? መተው ማለት አትፈልጉትም ማለት አይደለም። ስለዚያ ጉዳይ መተው ወዝንቱ ሁሉ ይተሰከከሙ ይሁን ይጨመራችኋል አለ። ብቻ እናንተ ጽድቁን ፈልጉ፣ እኔን ፈልጉኝ እንጂ የኔ የሆነውን አላሰጣችኋለሁ። ሂዱ መድኃኒታችን ኢየሱስ ክርስቶስን ፈልገው ሄዱ። እንጀራ ነው በቃ በ11 ሰዓት አበርክቶ አበላቸው። ፈውስ ነው በቃ ዲዳዎችን ተረተራቸው። ሞትን መፍራት ነው ሙታንን ቀሰቀሳቸው። አጋንንትን አወጣቸው። የመልካም ወገን ነው ጸጥ አደረገው። ወተንሲዮ ገሰጾሙ ለነፋሳት ወኮነ አብይ ዛይ ጸጥ አለ። ስለዚህ ተመልከቱ እሱን ማግኘት ላይ አተኩሩ። አምስተኛው ሁለት ነው የቀረን እንግዲህ አምስተኛው ስለምንድን ነው? መንፈሳዊ ጸጋዎችን መለመን። መንፈሳዊ ጸጋዎችን መለመን። መንፈሳዊ ጸጋዎች ቅዱስ ዳዊት ምንድን ነበር ሲል የነበረው? ልበ ንጹሐ ፍጥር ሊተ እግዚኦ። መንፈሳዊን ካገኘ ነው ሌላው ይገኛል ማለት ነው። በስጋዊ መንፈሳዊ ማግኘት ሳይሆን ቀመሩ በመንፈሳዊ ስጋዊን ማግኘት ነው። ክብር የዚህ ዓለም ክብር ስትከተሉት ይሸሻችኋል። ልባችሁ ይደክማል እንጂ አታገኙትም። ስትከተሉት ስትሸሹት ግን ይከተላችኋል። ወዛቲ ታምር ተተለውም ለያምሩ በስሜ በስሜ የሚያምኑትን ይህች ምልክት ትከተላቸዋለች አለ። ታምር ፈልገህ ብትመጣ ታምር ይሸሻል። ታምርን ሸሽተህ ብትመጣ ግን ታምር ይከተላል። ይሄ ነው ነገሩ። ማርቆስ 16 ላይ በስሜ ለሚያምኑት ታምርን ይከተላሉ አይደል? ታምር ይከተላቸዋል። ሀብትን ይከተላሉ አይደል? ሀብት ይከተላቸዋል። ሹመትን ይከተላሉ አይደል? ሹመት ይከተላቸዋል። ክብርን አይከተሉ፣ ክብር ግን ይከተላቸዋል። ዘውድን አይከተሉ፣ ዘውድ ይከተላቸዋል። ምስጋናን አይከተሉ፣ ምስጋና ይከተላቸዋል። ይሄ ነው ክርስትናው ቀመሩ። ይሄ ነው አስቀድሞ መንፈሳዊ ነገሮች ላይ ትኩረት ማድረግ። በሕይወቴ ዘመን ሁሉ አንዲት ነገር እፈልጋለሁ አለና ቅዱስ ዳዊት እንደናለ አተሳልከው ለእግዚአብሔር ያስስ አንዲት ነገር እግዚአብሔር ለመንኩት ያችንም እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እንወር ዘንድ። መንፈሳውያኑ ግን አስቀድመው ጽድቅን ይለምናሉ፣ በጽድቅ ሁሉን ያገኛሉ። ሰሎሞን አስቀድሞ ሀብት ሳይለምን ቀኝና ግራዬን የማለይ 12 ዓመት ብላቴና ነኝ፣ ይህንን ክቡድ ሕዝብ እስራኤልን እንዴት አድርጌ ያስተዳድረዋለሁ? ፍርድ አጣምሜ ከአባቴ ሃይማኖት እንዳልወጣ ፈጣሪ ጥበብ ስጠኝ ብሎ ለመነ። ጥበብ ስጠኝ ብሎ ቢለምን እግዚአብሔር ምን አለው? አይ ሰሎሞን እንደ ሌሎቹ ሀብትና ንብረትን አልለመንክምና ጥበብን ለምናልና ያለመንከውን ሀብት ጨምሬ እሰጥሃለሁ። ያለመንከኝን ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ እንዳንተ ያለ ባለጸጋ አይገኝም፣ አይነሳም። መንፈሳዊን ስትዙት ስጋዊ ይገኛል። ስለዚህ አስቀድመን ለነፍሳችን ድነት እንጸልይ። ስድስተኛ እና ሰባተኛ ነው የቀረችው። ስድስተኛው ሰማኒ ጽድቄ እግዚአብሔር ጽድቄን ሰማኝ። እግዚአብሔር የሚሰማው ጸሎት በጠላት ላይ አለመጸለይ። በጠላት ላይ አለመጸለይ እግዚአብሔር እንዲሰማ ያደርጋል። አንዳንድ ጊዜ አሁንም ደግሞ ትንሽ መስተካከል ያለባት ስላለ አሁን ተመስገን በቀል እግዚአብሔር ነው እያለ ነው ሰው። ተመስገን የጥሩ አንበቀል ይላል። መቼ ሲስራውም አይስራውም አላውቅም። በኮርስም በምንም ሰው ጥቂት ስለተማራው እንደዚያ ማለት ጀምሯል። የጥሩ ግን በቀል እግዚአብሔር ነው ማለታችን ግን ያን ሰው እንዲበቀለው ብለን አስበን ከሆነ ልክ አይደለም ማለት ነው። የተረዳችኝ ነው አይደለም? በቀል እግዚአብሔር ነው። እኛ ዝም ብለን እግዚአብሔር ይበቀለው ብለን መጸለይ ግን ልክ አይደለም። በቀል እግዚአብሔር ነው፣ ግን እኛ እንዲበቀለው አንፈልግም። ለጠላት መጸለይ እንጂ በጠላት መጸለይ ነው። ተመልከቱ። ብዙሃ ታገሰት ነፍሴ ምስለ እለ ይጸልዩ ሰላም። ተመልከቱ። እንዘ ሰላማዊ እኔ ሰላማዊ ሲሆን ተመልከቱ። በከንቱ ይጣሉኛል፣ ይናገሩኛል እንዳለ በጠላቶቹ በሰላማዊነት የሚጸልይላቸው እንጂ የማይጸልይባቸው መሆን ጸሎት እንዲሰማ ያደርገዋል። ቂምን እና ቅናትን፣ ክፋትን ማስወገድ፣ ቀንቶ አለመጸለይ፣ በቂም አለመጸለይ፣ በሰው ላይ አለመጸለይ ጸሎት እንዲሰማ ያደርጋል። አያስፈልግ በእውነት ፍረድ ካለ በእኛው ላይ ነው የሚፈርደው። በትርን የሚወረውር ሰው ጦርን የሚወረውር ሰው መልሶ ወደ ራሱ እንደሚመጣ ሰውን ረግሞ የሚጸልይ ሰው እርግማኑ ወደ ራሱ ላይ ያርፍበታል ማለት ነው። ስለዚህ ጠላትን እየወደዱ መጸለይ እንደዚህ ጸሎት እንዲሰማ ያደርጋል። መጨረሻው
ጸሎት እንዲሰማ የሚያደርገው አንዱ ደግሞ እግዚአብሔር ትክክል ነው ብሎ ማመን ነው። እግዚአብሔር ትክክል ነው በሉ። ምን አላችሁ? በጣም ጥሩ። እግዚአብሔር ሰላም ያሳድረን። ትክክለኛ ጸሎት ማለት እግዚአብሔርን ከለመናችሁት እግዚአብሔር የሚሰጠው ነገር ሁሉ ትክክል ነው ነው። በሽታም ሰጠ፣ ክፉም ሰጠ፣ የማንፈልገው ነገር ሲመጣም ቢሆን እግዚአብሔር ይመስገን ብሎ መቀበል፣ ለመቀበል ሕሊናን ማዘጋጀት ጸሎቱ ትክክለኛ ጸሎት እንዲሆን ያደርገዋል። እግዚአብሔር ጸሎታችንን ሰምቶ ለሀገራችን ጽኑ ሰላም፣ መረጋጋት ይዘዝልን።